አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? ሸር ላይክ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዛሬ ቀለል ያለ ኬክ አብረን እንሰራለን ማለት ነው። ይሄ ኬክ ያው ማንኛውም ሰው የሚሰራው ቀለል ያለ ምንም ሙያ አይጠይቅም። ያኔ ሙያ አይጠይቅም ስላቸው የተወሰነ ይጠይቃል ማለት ነው። እና ውዶቼ እዚህ ጋር 3 እንቁላል ከዛ የምሰራባቸውን እቃዎች አቅርቤያለሁኝ እና 3 እንቁላል እዚህ ጋር ተጠቅሜያለሁ ማለት ነው። በነገራችን ላይ እኔ መለኪያ ምናምን አልጠቀምም ይሄንን ኬክ ስሰራ መለኪያ ምናምን አልጠቀምም ማለት ነው። ይሄ በቤታችሁ ውስጥ በመጥበሻም የምትሰሩት ኬክ ነው ማለት ነው። እና ቆንጆ ኬክ ነው፣ ሞክሩት፣ ስሩት። በተለይ ለመክሰስ ምናምን ማለት ነው። ለራሴ ስራ አነሰኝና ደግሞ ለነሱ መክሰስ ልስራ እንዳትሉ እዚህ ጋር እንደምታዩት ስኳር ጨመርኩት። ስኳር የጨመርኩት 3 ፊንጃል ከግማሽ ነው ቫኒላ። ያው የእንቁላሉ ሽታ እንትን እንዳይል ቫኒላ ግዴታ ነው። ፈሳሹን ነው የተጠቀምኩት ማለት ነው። እዚህ ቤት በነገራችን ላይ ያለቀ ብሎ ለማስመጣት ራሱ ማለት ነው የወንድ ቤት ስለሆነ ትንሽ ሽታው ከባድ ነው። በዛ ላይ ደግሞ እንደሌላው ቤት አይደለም። ያን ያክል አስቤዛ እንትን አይልም። ሆኖም ያው ለዚህ የሚያስፈልጉትን ነገሮች ያው ተሟልቷል። ግን እንትን እንዲኖረው አሁን ለምሳሌ የብርቱካን ፍቃቂ ብትጨምሩበት የሎሚ ፍቅፋቂ ብትጨምሩበት በጣም ቆንጆና ጣፋጭ ኬክ ይሆን ነበረ ማለት ነው። ሆኖም ባሉት ነገሮች ተጠቅሜ ለመስራት ሞክሬያለሁኝ። እና ምናልባት ይሄንን መስራት የማትችሉ ልጆች ካላችሁ ከፋፊ እያያችሁ እየተማራችሁ ስሩ እላችኋለሁ። እኔ በነገራችን ላይ ምግብ መስራት ራሱ ብገባ ማለት ነው ደስ ይለኛል። ለምን ሙያ መልመድ ሙያ የበለጠ ማወቅ ስለምፈልግ ማለት ነው። እና አንዳንድ ሰው ሙያ መልመድ ምንም የማይፈልግ አለ። እዚህ ጋር ዘይት ያኔ ቁጥር ላይ አድርጌ ተጠቀምኩኝ። ያው እኔ እንደነገርኳችሁ በመለኪያ አልጠቀምም ብዙውን ጊዜ በቃ አንድ ጊዜ ከሰራሁኝ በዛው ነው የምሰራው ማለት ነው። አንድ ጊዜ ስላችሁ ያኔ እጃችሁ አለ አይደለ የራሱ ሆኖ የምታደርጉት ነገር የምታውቁት ማለት ነው። እንደዛ ነው እንጂ እኔ በመለኪያ ምናምን ተጠቅሜ አላውቅም። መለኪያውም እዚህ ቤት ያው የለም። በርግጥ በምታደርጉት እቃ ዱቄቱንም ወተቱንም በምታደርጉት በዛው በቃ መጠቀም ይኖርብናል ማለት ነው። ሆኖም እኔ እንደዛ አልተጠቀምኩም ማለት ነው ውዶችዬ። እዚህ ጋር በምታዩት መልኩ እንቁላሉን ቫኒላውን እንዲሁም ደግሞ ስኳሩን ከመታው በኋላ አሁን ዘይት ጨምሬ በደንብ በዚህ የመታሁት ነው ያለሁት ማለት ነው። ይሄንን አሁን እንትን ካልኩኝ ወተት ከጨመርኩኝ ወይም ደግሞ ሀሊብ ከጨመርኩበት በኋላ በዚህ በመምቻ አልመታውም ማለት ነው። ሀሊቤን ከጨመርኩኝ ምንድነው ዱቄቴንስና ቤኪንግ ፓውደሬን በአንድ ላይ ነፍቼ ስለምጨምረው ስለዚህ በዚህ በእንቁላል መምቻ ነው የምመታው። በማሽኑ በዚህ አልመታውም ማለት ነው። ይሄንን ኬክ ብዙ ጊዜ ዱባይ እያለሁኝ በጣም ሰራ ነበረ። ይሄ በሱሳ ምናምን ኧረ የማልሰራው ነገር የለኝም ነበር። ዱባይ በነገራችን ላይ ሰራ ነበር ግን አሁን ረስቼዋለሁ። ያኔ እርቃችሁ እንትን ስትሉ ምን ከምን ራሱ እንደሚደረግ ትረሳላችሁ። እና ይሄ ኬክ ግን ኢትዮጵያም ስለሚሰራ በቤት ውስጥ ቀላል ስለሆነ ያው ለእናንተ ይጠቅማችኋል። በቤታችሁ ለራሳችሁ መክሰሳችሁን ሰራ አድርጉና ብሉ። እሺ ውዶችዬ ብሉ ብሉ ነው የምላችሁ። እዚህ ጋር ወተት እንደነገርኳችሁ ያው በዚቹ ለካኋት 2 ተግማሽ ነበር ያደረኩት። አይበቃም ብዬ ግማሿን ጨመርኳት። ደግሞ ያው ግማሿ በነገራችን ላይ ኦቨር አውጥታብኛለች ከእንትኔ ከቀያ በላይ ሆኖብኝ ነበረ። እዚህ ጋር ዱቄቴን በማንኪያ ነው ያደረኩት። ያው እኔም በመንትሌ ላይ መንፊያው ላይ ሳደርገው ወይም ደግሞ ወንፊቱ ላይ ሳደርገው ልኩን ስለማውቀው ብዬ ያው በማንኪያ አልቆጠርኩትም። በዚህ ልክ ነው ያረኩት ማለት ነው። ከዛ ምን አደርጋለሁ ቤኪንግ ፓውደር እጨምራለሁ። ቤኪንግ ፓውደር ያለው ትንሽ ነበረ ሁሉንም አራግፌ ነው የተጠቀምኩት ማለት ነው ውዶችዬ። እንደምታየው ያኔ በማንኪያ ምናምን አልተጠቀምኩም። ሳየው ትንሽ ነው ያለው ሁሉንም ጨማመርኩት እላችኋለሁ። ከዛ ምንድነው የማደርገው በደንብ ነፋዋለሁ በአንድ ላይ እንትን ቤኪንግ ፓውደር እና ዱቄት እንደዚህ ስትሰሩ በአንድ ላይ ንፉት ውዶችዬ። ቆንጆ ነው። እሺ ከዛ በምታዩት መልኩ ነፋሁኝ። አሁን በእንቁላል መምቻ ነው የማዋህደው ማለት ነው። ምክንያቱም የማሽኑን ካደረኩት ያን ያክል ለኬኩ አስፈላጊ ስላላደለ በቃ በእንቁላል መምቻ በዚህ መልኩ እንደዚች እያደረኩኝ አቀላቅለዋለሁኝ ማለት ነው ውዶችዬ። እና
ይህንን ቪዲዮ ከጠቀማችሁ ሸር ላይክ እያደረጋችሁ አበረታቱኝ። እዚጋ አሁን እንትን ቢጨመርበት ያኔ ምንድነው የብርቱካን ፍቅፋቂ ቢጨምሩበት ወይም ደግሞ እርድ ትንሽ ቢጨምርበት አሪፍ ነበረ። ሆኖም እርድም የለም ቤት ምንም ማድረግ አይቻልም። እንደገና ደግሞ የብርቱካን ኬክ ነው በነገራችን ላይ የሚባለው የብርቱካን ኬክ የሎሚ ኬክ ነው የሚባለው ራሱን የቻለ በዛ ስትሰሩት ማለት ነው። እዚህ ጋር ውዶችዬ ሳየው በጣም በዛብኝና ያቺ ያቀረብኳት የምትበቃኝ አልመሰለኝም። ከዛ ሌላ ቀየርኩኝ ለኬኩም ውበት ይሰጠዋል ብዬ ይሄንን አቀረብኩኝ። እዚህ ጋር ዝብዴ በጣም ቀባሁት ማለት ነው። ምክንያቱም ይይዝብኛል ይሄ በጣም ስለተፋፋቀ ይታያችሁ ከሆነ በጣም ተፋፍቋልና ግዴታ ዝብዴ በደንብ መቀባት አለብኝ ብዬ ቀባሁኝ ማለት ነው። እዚህ ጋር በቃ በጣም በዝቷል ወይኔ ይፈሳል ምናምን ብዬ ትንሽ ልቀንሰው አሰብኩና አይ ተወከላላ አልኩና ጨማመርኩት ማለት ነው ውዶችዬ። ሁሉንም ጨመርኩት አላህ ወኪል ብዬ። ግን የሚገርማቸው ነገር የሚገርም ኬክ ሆኖ ነበረ የወጣው ማለት ነው። ማሻአላህ ተባረክ ረህማን። ምንም ሙያ አያስፈልግም ቀላልና እንትን ነው። እዚህ ጋር ከ5 ደቂቃ በፊት ፍሩኑን ከፍቼው ነበረ በምታዩት መልኩ አስገባሁኝ። እዚህ ጋር በጣም የፈራሁት በቃ ወደ ላይ መጥቶ ይፈስ የሆነ ወይ ምናምን እያልኩኝ ነበረ። ከዛ እዚህ ጋር የውስጥ እንትኑን የፍሩኑ መብራት አበራሁኝና ደቂቃ ምናምን የለውም ፍሩኑ እና ለዘጋሁኝ ኦልሬዲ እዚህ ጋር በምታዩት መልኩ ከተወሰነ ደቂቃ በኋላ በዚህ መልኩ በሰለ። ከዛ ቼክ አደረኩኝ በስቲክ ወደ ውስጥ ሳያስገብቼ በቃ ኦልሬዲ በስሏል ማለት ነው። ተከናወነ ማለት እዚህ ጋር ነው ማለት ነው። ማሻአላህ ተባረከ ረህማን። ያው ይሄ የሚሰነጠቀው ተፈጥሮ ኬክ ስትሰሩ እንትን አየር ምናምን ሲያገኘው እንደዛ ነው። ገለበጥኩት በግልባጩ ይሄን ይመስል ነበረ። ማሻአላህ ተባረከ ረህማን። እንቅመሰው እስኪ ውዶችዬ። ይሄ ቪዲዮ ከተመቻችሁ ሼር ላይክ አድርጉልኝ፣ አበረታቱኝ። ምን ልስራላችሁ ደግሞ ማልችለውን እንዳትሉኝ እና እዚህ ጋር በምታዩት መልኩ ቆረስኩት። ማሻአላህ በቃ በጣም ሶፍት የሆነ ኬክ ነው። ቆንጆ ነው፣ ሞክሩት እላችኋለሁኝ። ሼር ላይክ አድርጉ ይሄንን ቪዲዮ ከተመቻችሁ ማለት ነው። እንደውም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሆኑኝ። በሌላ ቪዲዮ እስከምንገናኝ ድረስ የዛሬው ኬክ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።